እርማት ከሚለው ታሪክ ገልጫል። እንደዚሁም ከሁለተኛው ምዕራፍ ከግጥሞቹ ደግሞ ዓለም ሁልህ ከሚለው ግጥም እጅግ አድርገን የምንወዳትና የምናከብራት አርቲስት አረጋዊን አሰፋ ታቀርብልናለች። አረጋዊ የሚመሰካ በተዋናይነቷ ምርጥ የቴሌቪዥን ድራማ ልትሰራ ሜጋ ኪነ ጥበባት ማዕከል መታ ነው በልጅነታቸው። ደስ ብሎኛል በዚህ ሁኔታ ደግሞ ስላየሁሽ። ደግሞ በመሀል ድረስ ስራዎች በጣም ደስ ብሎኛል። ከኔ ጋር ስለሚገናኝ አመሰግንሻለሁ። በጣም የምወዳቸው የማከብራቸውን ሰዎች ጭምር ከረጅም ጊዜ በኋላ አገናኝተሽኛል። አመሰግናለሁ። ከእርሶ ጀምራለሁ። እርማትን አነባለሁ። አጭር ቅንጭብ ብቻ። አቤል በቢሮ መስኮት በኩል ወደ አዲስ አበባ የጠቆረ ሰማይ ተመለከተ። ዝናቡ ሽው እያለ መስታወቱን ይዳብሰዋል። በጠረጴዛው ላይ ከተከመሩት ረቂቅ ጽሑፎች መካከል ባለተራውን አንስቶ ለተወሰኑ ደቂቃዎች በዝምታ ነበረ። አቤል በቢሮ መስኮት በኩል ወደ አዲስ አበባ የጠቆረ ሰማይ ተመለከተ። ዝናቡ ሽው እያለ መስታወቱን ይዳብሰዋል። በጠረጴዛው ላይ ከተከመሩት ረቂቅ ጽሑፎች መካከል ባለተራውን አንስቶ ለተወሰኑ ደቂቃዎች በዝምታ ነበረ። የረቂቁን ገጽ በገለጠ ቁጥር ሰውነቱን ላብ እያጠመቀው፣ እጁ እየተንቀጠቀጠ፣ ትንፋሹን እየተቆራረጠ መጣ። እኔና እሱ በፈጠርነው ዝምታ ውስጥ ሺህ ቃላት ተቀብረዋል። በሌሊት ቅዠት ውስጥ የሚጠራቸውን ስሞች ሳይቀር አስታውሳቸዋለሁ። አንዳንዶቹ ሴቶች የማውቃቸው ሴቶች ናቸው። የአጻጻፍ ስልቱ እጅግ ማርኮታል። ቃላቶቹ እንደ ስለት የሚቆርጡ ቢሆንም በታሪክ ውስጥ ያለው ገጸ ባህሪ ያ ግድ የለሽ የሴቶችን ልብ እንደ ዳማ ጠጠር የሚጫወትበት ሰው ማንነቱን በገሃድ አውጥቶታል። አቤል አይኑን ጨፈን ሲያደርግ ያለፈው ጊዜ እንደ ፊልም ይታየው ጀመረ። በየምሽቱ አዳዲስ ቃላቶችን በደብተሩ ላይ እንደሚመዘግብ ተማሪ እርሱም የሴቶችን ልብ ሰባብሮ ማለፍን እንደ ትልቅ ስኬት የቆጠረበት የጥፋት ዘመኑ በፊቱ ድቅን አለ። ገጽ በገለጠ ቁጥር፣ ከምዕራፍ ወደ ምዕራፍ በተሸጋገረ ቁጥር ልቡ በብርቱ መድለቅ ጀመረች። ዝርዝሩ እጅግ ጥልቅ ነበር። አቤል መተንፈስ አቃተው። በየገጹ መሃል የእሱ የግል ትዝታዎች በዝርዝር ሰፍረዋል። ከሷ ውጭ ማንም ሊኖር አይችልም፣ ራሷ ናት እያለ እንደዋዛ ሳያልፍ ወዳለፈው የሽፋን ገጽ በፍጥነት ተመለሰ። ርዕስ እርማት፣ ደራሲ ትነበብ አለሙ። ትነበብ በፍጹም የሚያውቀው ስም አይደለም። ራሱን ጠየቀ፣ ግራ እንደተጋባ። በአርታይነት ሙያው ብዙ ታሪኮችን ገምግሟል። ልብ የሚሰብር፣ የሚያስደስት፣ የሚያነቃቃ፣ የሚደብት፣ የሚያናድድ፣ አንዳንዴም የሚያፍነከንክ፣ ብቻ ሁሉንም የህይወት ገጽታ እድል ረድቷቸው ጠረጴዛው ላይ ከደረሱ ጽሑፎች ውስጥ አንብቧል። ዛሬ ግን የተለየ ነው። አይኑን አስፈጥጦ የልቡን ምት አምሮ ትኩረቱን ተቆጣጥሮ የያዘው የራሱ ታሪክ ነው። ለዘመናት ቀብሮ ሊያስቀር ከሞከራቸው ታሪኮቹ አንዱ ከትውስታው አርቆ ወደኋላ ትቶ ካለፋቸው ዕለታት መካከል ቀለምና ወረቀት ህይወት ዘርቶባቸው ለእርሱ አይን፣ ለእርሱ እርማት፣ ለእርሱ ውሳኔ እጁ ላይ ወድቋል። ትነበብ ትነበብ ይላል ደጋግሞ ንባቡን ሳያቋርጥ። ረቂቁን ገለጥ አደረገና ሌላ ልብ ሰባሪ አንቀጽ አገኘ። ፍቅር ለእርሱ ወቅታዊ ፋሽን ነበር። ሲሞቀው የሚያወልቀው፣ ሲሰለቸው የሚተወው። ለእኔ ግን ያን የውሸት ካባውን እንደ እውነተኛ ሙቀት ቆጥሬ ተሸፋፍኜ ተኝቼ ነበር። ወደድኩሽ ብሎኝ፣ እንጋባለን ብሎኝ፣ ካላንቺ ህይወት ባዶ ናት ብሎ እንደ አሮጌ ልብስ ሲተወኝ ለእርሱ ከብዙዎች አንዷ፣ ለእኔ ግን በዓለም ላይ ብቸኛው
እንደነበር ያወቃል መሰለኝ። አቤል ግንባሩ በላብ ወረዛ። ካዛንቺስ ካፌዎች ውስጥ በዝናብ የጠጡትን ማኪያቶ፣ በጨለማ ውስጥ ያወሯቸውን የተስፋ ወሬዎችና መጨረሻ ላይ እሷ ሳትሰናበተው የወጣችበትን ያንን ቀዝቃዛ የክረምት ሌሊት ሁሉም ቁልጭ ብሎ ሰፍሯል። የግንኙነታቸው አስደሳችና አስቀያሚ መልክ፣ ውሸት፣ ክህደት፣ ጉዳት፣ ሐዘን አንድም ሳይቀር በየገጹ ተነቅሷል። ግን እኮ ልጅ ነበር። ያደረኩት ሁሉ ዛሬ እንደሚያሳድደኝ ብገምት እንኳን አላደርገውም ነበር። ሚስቴ፣ ልጆቼ፣ ጓደኞቼና ቤተሰቦቼ ምን ይሉኛል? ጭንቅላቱን በእጆቹ መካከል አስገብቶ ለጥቂት ደቂቃዎች አቀረቀረ። የሀፍረት ስሜት ሰውነቱን ወረረው። አልተፈጠረም፣ ይሄ ውሸት ነው፣ ይሄን እኔ አላደረኩትም የሚለውን አጣ። ልቡ ደረቱን ሰንጥቃ ልትወጣ በፍጥነት ትደንቃለች። ላብ ግንባሩን አልፎ ዓይኑን እያቃጠለ ጆሮውን አቋርጦ አንገቱን አልፎ ሸሚዙን እያራሰ መውረድ ጀምሯል። ገጹን በገለጠ ቁጥር የእጁ መንቀጥቀጥ እየጨመረ ሄደ። እንዴት ልትጽፈው ቻለ? አንድም ሳታስቀር እንዴት የተናገረውና ያደረገውን ብቻ ሳይሆን ያሰበውን ሳይቀር የጻፈች ነፍሱን እርቃኗን ዓለም ፊት ያቆመቻት መሰለው። እንዴት ምሬት የለበትም? እንዴት ንዴትና ቁጭት የለበትም? ራሱን ጠየቀ። እንዴት በአማረ ሁኔታ አንብቡኝ በሚል ሁኔታ ጻፈች በሚል እየተገረመ ንባቡን ቀጠለ። የመጨረሻ ቤቱን ጥየው ስወጣ ተሸክሜ የወጣሁት ቁስል ብቻ አልነበረ። ጨርሳችሁ እናንተ አምኑት። አመሰግናለሁ። አንድ ግጥም ልጨምርላችሁ። አለምሁልህ ይላል። ህልም መፍታት የምትችሉ ሰዎች በደንብ አዳምጡ። እስቲ ያስፈታው ህልሜ አዋቂዎች ፈልግና የተገለጠልኝን በእንቅልፈ ልቦና ይኸው ስማ። ይመስለኛል ወዳጄ ተጨልፎ በማይጎድለው የህይወት ባህር እርቃንህን በድቅድቁ ጨለማ ያለ ብርሃን ያለ ሻማ ትዋኛለህ፣ አትደክምም፣ መንገድህንም አልሳትክም። ይመስለኛል ታውቀዋለህ መድረሻህን። የአሳዎቹ ብዛት፣ የቀለማቸው ልክ ማጣት፣ አይን አዋጅ መሆናቸው ስሌት ጨረር እየረጩ ሊያታልሉ፣ ሊያስቱ፣ ሊያሰናክሉ ከመንገድህ ይመስለኛል ሁሉም ሊጥልህ ይታትራል። ብርቱ እጅህ የያዘውን ወርቅ ግን አይለቅም። ከጥልቁ ባህር ያስሳል ዳግም ሊለቅም። ይመስለኛል አግኝተሃል። መዳፍህ በሚያበሩ ወርቆች ደምቋል። ግን ደግሞ ይታየኛል ልብህ ለሁለት ተንጠልጥሎ መዋኘቱ ቀርቶ አካልህ ወርቆችህ ላይ አፍጥጦ ዓይንህ የቱን ልያዝ የቱን ልልቀቅ ስትጨነቅ አንዷ ወርቅ ታመልጥና ታርፋለች ካንጣሪ ዘንድ ወርቁን አጥብቆ መያዝ ከሚወድ። እንጃ ብቻ በእጅህ ያለውን አጥብቀህ ባህሩን ቀስፈህ ሰንጥቀህ ስትወጣ ግን አላየሁህም። አንጣሪ ወርቁን ሲያቀልጥ በእሳቱ ወላፈን ሲያገላብጥ ከገባሁበት የህልም ባህር ነጥሬ ወጥቻለሁ። አመሰግናለሁ። አገወይንን እጅግ አድርገን እናመሰግናለን። የተሰኘውን ከተሰኘ አጭር ልቦለድ ገጣሚና ጋዜጠኛ ባንቺ ቅንጫቤ ታነብልናለች። ባንቺ ወደ መድረክ ባሌ ናፍቆ